አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁን አጠራጥር ያሉ የሀገር ውስጥ ዜናዎችን ይዤ ቀርብ ያለሁ ማለት ነው። ውድ ተመልካቾቻችን በቅድሚያ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ብትነኩ አዳዲስ ትኩስና የተሟሉ መረጃዎች ይደርሷችኋል ማለት ነው። አሁን ወደ ተመራረጡ ዜናዎች አልፋለሁ። በኢትዮጵያ ትግራይ ክልል ውስጥ የሚገኙ በርካታ አካባቢዎች በረሃብ አፋፍ ላይ ናቸው ሲል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ አስታውቀዋል። በካናዳ በአንድ የእስልምና እምነት ተከታይ ቤተሰብ ላይ ባነጣጠረ ጥቃት 4 አባላት በመኪና ተገጭተው መገደላቸው ተነግሯል። ትውልደ ኢትዮጵያዊቷ ሲፋን ሀሰን ትናንትና በ10,000 ሜትር የሴቶች ሩጫ አዲስ የዓለም ክብረ ወሰን አስመዝግባለች። ውድ ተመልካቾቻችን አብራችሁን ስትቆዩ እነዚህና ሌሎች ዜናዎችን ትሰማላችሁ ማለት ነው። ውድ ተመልካቾቻችን በድጋሚ አብራችሁ ውድ ተመልካቾቻችን ወደ መጀመሪያው ሳልፍ በኢትዮጵያ የትግራይ ክልል ውስጥ በሚገኙ በርካታ አካባቢዎች በረሃብ አፋፍ ላይ ናቸው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ ተናግረዋል። ዋና ጸሐፊው እንዳስጠነቀቁት የእርዳታ ድጋፍና የረድኤት አቅርቦት ካልተሻሻለ በክልሉ ያለ ሁኔታ የበለጠ የተባባሰ ሊሄድ ይችላል ብለዋል። ችግሩን ለመቅረፍ አሁን የምንወስደው እርምጃ በበርካታ ሰዎች ህይወት ላይ ትልቅ ልዩነት ይፈጥራል ብለዋል። የተባበሩት መንግስታት ድርጅት ባለፈው ሳምንት የከፋው የ1977 ረሃብ ሊደገም እንደሚችል አስጠንቅቋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ ማርክ ሎኮክ ባለፈው ሳምንት ለቢቢሲ እንደተናገሩት በትግራይ ክልል ውስጥ በአሁኑ ጊዜ በመቶ ሺዎች የሚቆጠሩ ሰዎች ለረሃብ እንደተጋለጡ በመግለጽ የከፋ ሁኔታ ሊከሰት እንደሚችል መናገራቸው ይታወሳል። በትግራይ ክልል ምዕራባዊ ክፍል በምትገኘው የቃፍታ ሁመራ ነዋሪዎች የነበራቸው ምግብ በማለቁ በረሃብ አፋፍ ላይ መሆናቸውን ለቢቢሲ ገልጸዋል። ነዋሪዎቹ እንደሚሉት በአካባቢው ያሉ ሽፍቶች ንብረታቸውና ከብቶቻቸውን በመዝረፋቸው በአሁኑ ጊዜ በእጃቸው ላይ የሚበላ ነገር እንደሌላቸው ተናግረዋል። ነዋሪዎቹ ጨምረውም ሰብአዊ እርዳታ ለማግኘት ወደ ሽሬ ለመጓዝ ቢፈልጉም በአካባቢው በሚገኙ ታጣቂዎች ጉዟቸው የተገደቡ በመሆናቸው የትራንስፖርት ችግርም እንደሌለ ተናግረዋል። ለደህንነቱ ሲባል ስሙ እንዳይገለጽ የፈለገ አንድ ነዋሪ ምንም አይነት እርዳታ የሰጠን አካል የለም፣ ሁሉም ሰው በሚባል ደረጃ በሞት አፋፍ ላይ ነው ያለው፣ የአይኖቻችን ቀለም የተለዋወጡ ነው፣ ሁኔታው አደገኛ ነው ሲል በአሁኑ ወቅት በአካባቢው ስላለው ሁኔታ ለቢቢሲ ተናግሯል። ነዋሪዎቹ ጨምረውም የተከሰተው ችግር ተባብሶ የነዋሪዎች ህይወት አደጋ ላይ ከመጣሉ በፊት ድጋፍ እንዲደረግላቸው ለመንግስትና ለእርዳታ ድርጅቶች ጥሪ አቅርበዋል። በአካባቢያቸው የእርዳታ አቅርቦት የጫኑ ተሽከርካሪዎች ሲያልፉ ማየታቸውን የሚናገሩት ነዋሪዎቹ እነሱ ስላሉበት ሁኔታ ግን እስካሁን ለመጠየቅ የሞከረ የለም ብለዋል። ምዕራባውያን የትግራይ ዞን ከህዳር 2013 ዓ.ም ጀምሮ በአማራ ክልል ልዩ ኃይልና ሚሊሻ የተያዘ ሲሆን በትግራይ ክልል ያለውን ቀውስ በመጠቀም አካባቢውን ለመቆጣጠር ተጠቅመውበታል ይላል። ቀደም ሲል አንድ የትግራይ ጊዜያዊ አስተዳደር አባል ለቢቢሲ እንደገለጹት የአማራ ክልላዊ መንግስት የምዕራብና የደቡብ ዞኖችን አንዳንድ አካባቢዎች እያስተዳደረ በመሆኑ በአካባቢው ኗሪ የሆኑ 1 ሚሊዮን ሰዎች ስላሉበት ሁኔታ ምንም እውቅና እንደሌላቸው ገልጸዋል። በአማራ ክልል የተሾሙት የአካባቢው አስተዳዳሪ አቶ እሸቴ ደምለው የፌዴራል መንግስት ለአካባቢው ነዋሪዎች እርዳታ እየሰጠ አለመሆኑን በመጠቅሰው ውስን ድጋፍ ከአማራ ክልል ብቻ እየተሰጠ መሆኑን ለቢቢሲ ገልጸዋል። ነዋሪዎቹ እንዳሉት ችግሩ በተጠቀሰው አካባቢ እንዳለ የማያውቁት የተናገሩት አስተዳዳሪው ነገር ግን ያለው ሁኔታ ከአቅማችን በላይ መሆኑንም ተናግረዋል። ከቅርብ ጊዜ ወዲህ የተባበሩት መንግስታት፣ አሜሪካን፣ የአውሮፓ ህብረትና ዓለም አቀፍ የእርዳታ ድርጅቶች የጠቅላይ ሚኒስትር አብይ አህመድን አስተዳደር ግጭቱን ለመግታትና በግጭቱ የተጎዱ ዜጎችን ለመርዳት የበለጠ እንዲሰራ ግፊት እያደረጉ ይገኛሉ። በአስቸኳይ የሰብአዊ እርዳታ በክልሉ እንዲቀርብ ካልተደረገ በ1977 ዓ.ም በኢትዮጵያ የተከሰተው አይነት አስከፊ ረሃብ ሊደገም ይችላል በሚል የተባበሩት መንግስታት ድርጅት ማስጠንቀቂያ የሰጠ ሲሆን አስቸኳይ የተኩስ አቁም ጥሪ አድርጓል። የፌዴራል መንግስቱ ግጭቱ ከተጀመረ ጊዜ አንስቶ ከፍተኛ መጠን ያለው የሰብአዊ እርዳታ አቅርቦቶችን ወደ ተለያዩ የትግራይ ክፍሎች እያሰራጨ መሆኑን ገልጿል። ባለፈው ጥቅምት ወር ማብቂያ ላይ ህወሓት ኃይሎች በትግራይ ክልል ውስጥ በሚገኙ የፌዴራል መንግስቱ ወታደራዊ ካምፖች ላይ ጥቃት መፈጸማቸውን ተከትሎ የተቀሰቀሰው ጦርነት 7 ወራትን ያስቆጠረ ሲሆን በዚህም ሳቢያ ከፍተኛ ቁጥር ያላቸው ነዋሪዎች ለችግር መዳረጋቸው ተነግሯል። የተባበሩት መንግስታት ድርጅት የምግብ እርዳታ ከሚያስፈልጋቸው 5.2 ሚሊዮን ሰዎች ውስጥ 1.8 ሚሊዮን ሰዎችን ለማድረስ መቻሉን አመልክቷል። የኢትዮጵያ መንግስት ለችግሩ የተጋለጡ የክልሉ ነዋሪዎች ለመድረስ ጥረት እያደረገ መሆኑን በመግለጽ ዓለም አቀፍ የእርዳታ ድርጅቶች አስፈላጊውን ድጋፍ እንዲያደርሱም እየሰራ መሆኑን ተናግሯል።
ውድ ተመልካቾቻችን ወደ ቀጣዩ ዜና ስናልፍ በካናዳ በአንድ የእስልምና እምነት ተከታይ ቤተሰብ ላይ ባነጣጠረ ጥቃት 4 አባላት በመኪና ተገጭተው መሞታቸው ተነግሯል። ቤተሰቡ የተገደለው ሆን ተብሎ በተቀነባበረ ጥቃት እንደሆነ ፖሊስ አረጋግጧል። ጥቃቱ የተፈጸመው ኦንታሪዮ ግዛት ሲሆን የቤተሰቡ አንደኛ ልጅ ብቻ ሊተርፍ ችሏል። የ9 ዓመቱ ታዳጊ በሆስፒታል ሕክምና እየተደረገለትም እንደሚገኝ ቢቢሲ ተናግሯል። በዚህ ጥቃት የ74 እና 44 ዓመት ሁለት ሴቶች፣ አንድ የ46 ዓመት ወንድና የ15 ዓመት ታዳጊ ህይወታቸው ጠፍቷል። በቤተሰቡ ጥያቄ መሰረት ስማቸው አይገለጽም ብለዋል። ይህን የተቀነባበረ ግድያ በመፈጸም አንድ የ20 ዓመት ካናዳዊ በቁጥጥር ስር የዋለ ሲሆን በ4 ሰዎች ግድያ ወንጀልና በታዳጊው ደግሞ በግድያ ሙከራ ክስ ቀርቦበታል። ጥቃቱን የፈጸመው ናትናኤል ቬልትማን የተባለው ግለሰብ ሲሆን ቤተሰቡን ከገደለበት 6 ኪሎ ሜትር ርቀት ባለው የገበያ ማዕከል ላይ በቁጥጥር ስር መዋሉ ተነግሯል። ይህ ግለሰብ በወቅቱ የጥይት መከላከያ ጃኬት አድርጎ እንደነበር ተነግሯል። ግለሰቡ ከገደላቸው የቤተሰብ አባላት ጋር ምንም አይነት ትውውቅ እንደሌላቸውም ፖሊስ አስታውቋል። ግድያው የእስልምና እምነት ተከታዮች በመሆናቸው በጥላቻ ተነሳስቶ እንደሆነ ፖሊስ ተናግሯል። ነገር ግን ግለሰቡ ከሌሎች የጥላቻ ቡድኖች ጋር ግንኙነት ሲኖረው የታወቀ ነገር እንደሌለ የፖሊስ መግለጫ አመልክቷል። በካናዳ በኩቤክ ከተማ ከ4 ዓመት በፊት በመስጊድ ላይ ከተገደሉት 6 ሙስሊሞች ቀጥሎ የከፋ ጥቃት ነው ተብሏል። ቤተሰቡ ሙስሊሞች ስለሆኑ ነው የተገደሉት ብለን እናምናለን በማለት የፖሊስ ኃላፊው ፓል ዌት ሰኞ ዕለት በነበረ ጋዜጣዊ መግለጫ ላይ አስታውቋል። ኃላፊው ይህን በጥላቻ ተነሳስቶ የፈጸመ ግድያ ከመሆኑ አንጻር ግለሰቡን በሽብር ለመጠየቅ ፖሊስ እየመረመረ ይገኛል ብሏል። ግድያው በርካቶችን ያስደነገጠና ያሳዘነ ሲሆን በሙስሊሞች ላይ ያነጣጠረ ጅምላ ግድያና በማይነገር ጥላቻ የተሞላ በማለት የግዛቲቱ ከንቲባ ኤድ ሆልደር አውግዘውታል። ከንቲባው በግዛቲቱ ለ3 ቀናት ያህልም የሐዘን ቀን በማስመልከት ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ አዘዋል። ውድ ተመልካቾቻችን አሁን ወደ ስፖርት ዘገባ አልፈናል። ትውልደ ኢትዮጵያዊቷ ሲፋን ሐሰን ትናንት በ10,000 ሜትር የሴቶች ሩጫ አዲስ የዓለም ክብረ ወሰን አስመዝግባለች። አትሌቷ እንደ ኢሮፓያን አቆጣጠር በ1916 በኢትዮጵያዊቷ አትሌት አልማዝ አየና ተይዞ የነበረውን ክብረ ወሰን በማሻሻል ነው አዲስ የዓለም ሪከርድ ያስመዘገበችው። ሲፋን በሀገሯ ስዊዘርላንድ ኔግሎ የተካሄደው የ10,000 ሜትር ውድድር በ29 ደቂቃ ከ16 ሰከንድ 82 ማይክሮ ሰከንድ መጨረስ ችላለች። ከዚህ በፊት ኢትዮጵያዊቷ አትሌት አልማዝ አየና በአውሮፓውያኑ 2016 ውድድሩን በ29 ደቂቃ ከ17 ሰከንድ 45 ማይክሮ ሰከንድ በመጨረስ ነበረ ሪከርዱን መያዝ የቻለችው። የዓለም አቀፍ አትሌቲክስ ማህበር አይኤፍ በይፋ የ10,000 ሜትር የሴቶች ውድድር ሪከርዶችን መመዝገብ የጀመረው በአውሮፓውያኑ 1981 ሲሆን በወቅቱ የመጀመሪያውን ሪከርድ ያስመዘገበችው የቀድሞዋ የሶቪየት ህብረት አትሌት ዩሊና ሲፓኖቶቫ ነበረች። ያስመዘገበችውም ሰዓት 32 ደቂቃ ከ17 ሰከንድ 20 ማይክሮ ሰከንድ ነበር። በመቀጠል አሜሪካዊቷ ሜሪ ዲከር 1982 ላይ ውድድሩን 31 ደቂቃ ከ35 ሰከንድ 3 ማይክሮ ሰከንድ በማጠናቀቅ ክብረ ወሰኑን የግሏ ማድረግ ችላ ነበር። ነገር ግን በቀጣዩ ዓመት ሌላኛዋ የሶቪየት ህብረት አትሌት ሊዮዲሚላ ባራድኖቫ 31 ደቂቃ ከ35 ሰከንድ 01 ማይክሮ ሰከንድ በማስመዝገብ ክብረ ወሰኑን ተረክባለች። በዛው ዓመት 1983 ላይ ሶቪየት ህብረት ውስጥ በተካሄደው የ10,000 ሜትር ውድድር አሁንም ከሶቪየት ህብረት የተገኘችው ሬዛ ሳድሬዲኖቫ ክብረ ወሰኑን በማሻሻል የግሏ ማድረግ ብትችልም በቀጣዩ ዓመት ሌላኛዋ የሶቪየት ህብረት አትሌት ኦልጋ ቦሪኮ 31 ደቂቃ ከ13 ሰከንድ 78 ማይክሮ ሰከንድ በማስመዝገብ ክብረ ወሰኑን ተረክባለች። እንደ አውሮፓውያን አቆጣጠር በ1985 ላይ ኖርዌይ ኦስሎ በተካሄደው የሴቶች የ10,000 ሜትር ውድድር ደግሞ ኖርዌይቷ ኢንግሪድ ክሪስቲናንስ 30 ደቂቃ ከ59 ሰከንድ 42 ማይክሮ ሰከንድ በሆነ ሰዓት ውድድሩን በማጠናቀቅ ክብረ ወሰኑን የግሏ ማድረግ ችላ ነበር። ነገር ግን በቀጣዩ ዓመት አሁንም ኦስሎ ላይ በተካሄደው ውድድር በራሷ ተይዞ የነበረውን ሪከርድ በማሻሻል 30 ደቂቃ ከ13 ሰከንድ 74 ማይክሮ ሰከንድ አስመዝግባለች። ይህ ሪከርድ በማንም ሳይደፈር ለ7 ዓመት መቆየት ችሏል። እንደ አውሮፓውያን አቆጣጠር በ1993 ላይ በቤልጂክ ቻይና በተካሄደው የሴቶች የ10,000 ሜትር ውድድር ቻይናዊቷ ዋንግ ጂንሺያ በታሪክ ለመጀመሪያ ጊዜ ውድድሩን ከ30 ደቂቃ በታች በመጨረስ ትልቅ ክብረ ወሰን በማስመዝገብ ስትችል ውድድሩንም 29 ደቂቃ ከ31 ሰከንድ 78 ማይክሮ ሰከንድ በሆነ ሰዓት ያጠናቀቀችው። ይህ ሪከርድ ሳይሰበር በርካታ ዓመታትን በመቆየቱ ቻይናዊቷ ዋንግ ሌላ ታሪክ መስራት ትችላለች።
ከሲፋን ሐሰን የዚህ ዓመት ሪከርድ በፊት በ31ኛው የብራዚል የሪዮ ኦሎምፒክ 10000 ሜትር ሴቶች ሩጫ ውድድር ላይ ነበር አልማዝ አያና የዓለም ሪከርድ በማሻሻል ያሸነፈችው። አልማዝ አያና በጥሩነሽ ዲባባ ተይዞ የነበረውን በ14 ሴከንድ 33 ማይክሮ ሰከንድ ነበር ማሻሻል የቻለችው። ትናንት ምሽት በተካሄደው ውድድር ደግሞ ሲፋን የ10000 ሜትር ሪከርድ በእጇ አስገብታለች። በሄንግሎ የዓለም የሴቶች የ10000 ሜትር ሪከርድ ማሻሻሌ ለእኔ ህልም ብቻ የሚመስል ነገር ነበር፣ ነገር ግን አሳክቻለሁ ብላለች ትውልደ ኢትዮጵያዊቷ ሲፋን ሐሰን። የ28 ዓመቷ አትሌት እንደ አውሮፓውያን አቆጣጠር በኳታር ዶሃ በተካሄደው የዓለም አትሌቲክስ ሻምፒዮና ላይ በ10000 በ1000 እና በ500 ሜትር ውድድሮች የወርቅ ሜዳሊያ ባለቤት መሆኗ ይታወሳል። በሚቀጥለው የቶኪዮ ኦሎምፒክን በርካቶች ከምስራቅ አፍሪካዎቹ ኢትዮጵያና ኬንያ አትሌቶች ጋር ትንቅንቅ እንደምታደርግ ከወዲሁ እየገመቱ ይገኛል። በአዳማ ከተማ የተወለደችው ሲፋን ሐሰን ገና 15 ዓመት ወጣት ሳለች በስደት ከሀገር እንደወጣችና በለጋ ዕድሜዋ ብዙ ውጣ ውረዶችን ለማለፍ መገደዷን ትናገራለች።